ሚስጥረ ስላሴ በሚዲያዎች ላይ ደረሰባትን ያልተጠበቀ አፈና አጋልጣለች። የአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። በአማራ ክልል ውስጥ ሰላምን ማስፈን ባለመቻሉ ምክንያት የዚህ የግጭቱ አንደኛ ተዋናይ ብልጽግና መንግስት ሁለቱንም እንዴ ነው የምታሸማግሉት? ኢትዮጵያንና ሱዳንን መንግስት ሆናችሁ መጀመሪያው ነው እንደ ብልጽግና ተላላኪ ያልሆነም 2019 ለኢትዮጵያ ጥሩ አመት አይመስለኝም። ሰላም ጤና ይስጥልኝ ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ወጣቷ ፖለቲከኛ ሚስጥረ ስላሴ ታፍኛለሁ ስትል ድምጿን አሰምታለች። ምን የተፈጠረው ማንስ ነው ያፈናት እንዴትስ ተፈጠረ የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ እንግዲህ ቀጣይ 2019 ለኢትዮጵያ ጥሩ አመት አይደለም በጣም ነው የሚከፋው የሚል ነገር የሰማን ነው የምንገኘው። ምን ሊከሰት ይችላል እንዴትስ ነው ነገሩ የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁ ነው በሰሜኑ በኩል የሚገኘው ጦርነት አስመልክቶ እንግዲህ ቀስቃሹ ብልጽግና ነው የሚጠየቀው ራሱን የሚል ነገር ተፎካካሪ ፓርቲዎች ሲያነሱ ተመልክተናል። እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ነገራችን ላይ በዚህ ቻናል ላይ እንደዚህ ቪዲዮ የምንመለከትበት ምክንያት ጀስት ኢንተረስቱ ያለው ሰዎች ተመልካቾች እንደዚህ ነገር እኔ በዚህ ላይ ትንሽ ፍላጎቱን ኢንተረስቱ ያለኝ ነው ለማዳመጥም ለማየትም ለመስማትም ስለምፈልግ ነው። እዚህ ጋር እንግዲህ ከእናንተ ጋር ሪአክት የምናደርገው ሀሳብ የምናስቀምጥበት እንደዚህ ደግሞ የሚጠቅሙ ነገሮችን የምንመለከትበትና እናንተም በዛ አንጻር ይውታን ፈልጋለሁ። ወደ ሚስጥረ ስላሴ ጉዳይ ስንሄድ እንግዲህ ሚስጥረ ስላሴ ያው ታውቆታላችሁ በተደጋጋሚ ጊዜ አይተናታል። ጠንከር ያለች ወጣት ፖለቲከኛ ናት ወይ ደግሞ የትብብር ለኢትዮጵያ አንድነት የሚል ፓርቲ ደግፋ እንግዲህ ወይ ደግሞ እነሱ ወከላ የምትከራከር ፖለቲከኛ ወጣት ፖለቲከኛ ናትና እቺ ልጅ እንግዲህ በተደጋጋሚ ቅሬታ ስታቀርብ ነበር በፋና ቲቪ ላይ። በዛም እንግዲህ አንድ ጋዜጠኛ እዚያ የምትመለከቱ ጋዜጠኛ ኢንተርቪው ሲያደርጋት ነበርና በሱ ላይ ቅሬታ አቅርባለችና እንመለከተው እንግዲህ ሚስጥረ ስላሴ ይሄ ጋዜጠኛ የሚወክለው አሁን አገዛዙን ወይ ደግሞ ብልጽግና ፓርቲ ነው የሚወክለው እንጂ በትክክል ስቴብል ሆኖ እንትን ያደርጋ አይደለም የሚገኘው ወደ ነው ጥያቄ ያነሳል የሚገኘው የሚል ነገር ነው የምታነሳውና ጋዜጠኛው የሚያነሳው ጥያቄዎች እስቲ ከዶክተር ደሳለኝ ጋር ያደረገውን ውይይት እንመልከትና ወደ ሚስጥረ ስላሴ እንመለስ። መንግስት ሁለቱንም እንዴ ነው የምታሸማግሉት? ኢትዮጵያንና ሱዳንን መንግስት ሆናችሁ መጀመሪያው ነው እንደ ብልጽግና ተላላኪ ያልሆነም የውጭ ሀገር ተላላኪ ያልሆነ ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርሶ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጣን አስመረጃ ያለውትን መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን ይልቁንስ ሁለቱ ህዝቦች የሱዳን ኢህአፓ በፍጹም የሀገር ክህደት ፈጽሞ እንደማያውቅ ነው እኔ የማውቀው። የተለያየ ወንድማማችነት ከተለያየ ጎረቤት ሀገሮች ጋር ድንበር መተላለፊያ ይጠቀማል። አሁን የተለያዩ ታጣቂ ቡድኖች እንደሚያደርጉት የጎረቤት ሀገሮችን ተጠቅመው ይተላለፋሉ፣ ድጋፍ ሊያገኙ ይችላሉ። ነገር ግን በፍጹም የሀገር ሉዓላዊነትን አሳልፎ ኢህአፓ እንዳልሰጠ ነው መረጃ ያለው። የመጨረሻ ጥያቄ ካሁን ቀደም እርሶ የአማራ ብሔራዊ ንቅናቄ አካል ስለነበሩ አባል ስለነበሩ የአማራ ክልልንም ላይ ካሉ አካባቢዎች ወክለው ስለሚወዳደሩ የአማራ ህዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድነው? መንግስት ማንንም ቢሆን እንዲህ አይነት እርምጃ ቢወስድ አሰላልፋችሁ ምን ይሆናል? በመጀመሪያ አንድ የመረጃ ስህተት አለ። እኔ የአማራ ክልል ላይ ወክዬ አይደለም የምወዳደረው። ይሄ ነው እንግዲህ ጋዜጠኛውና በነገራችን ላይ ኢህአፓና ትብብር ለኢትዮጵያ አንድነት የሚለው ሚስጥረ ስላሴ ወከላ የምትወዳደርበት ወከላ የምትሞግተው ፓርቲ አንድ ነው። ዶክተር አበበ ደሳለውና ሚስጥረ ስላሴ የአንድ ፓርቲ አባሎች ናቸውና በዚህ ነገር ሙግት ያቀርብ ነበር እሱ ራሱ። ሚስጥረ ስላሴ ያቀረበችው እንግዲህ በዚህ ጋዜጠኛ ናት ያቀረበችውና ምንድነው ያለችው ነገር እንስማና ወደ እሷም እንመለሳለን። ሚስጥረ ስላሴ ቅሬታዋን ገለጸች። በአሁኑ ወቅት እየተካሄዱ ባሉት የምርጫ ክርክሮች ዙሪያ የኢህአፓ ተወካይ ጋዜጠኛና ፖለቲከኛ ሚስጥረ ስላሴ በመንግስት ሚዲያዎች የዘገባ ሚዛናዊነት ላይ እጅግ ጠንካራና አነጋጋሪ ትችትን አቅርባለች። በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ እና አዲስ ሚዲያ ኔትወርክ አዲስ ቲቪ ምርጫውን ሽፋን እየሰጡበት ያለው መንገድ ከጋዜጠኝነት ስነ ምግባር ያፈነገጠና ገዢውን ፓርቲ ብቻ የሚያገለግል ነው ስትል በጽኑ ወቅሳለች። ሚስጥረ ስላሴ በዋናነት ካነሳቻቸው ነጥቦች መካከል የክርክር መድረኮቹ የሚዘጋጁበት የቦታ ምርጫ ይገኝበታል። ተቋማቱ ሆን ብለው ክርክሮቹን ብልጽግና ፓርቲ በሰራቸው የኮሪደር ስፍራዎች ላይ በማድረግ
መድረኩ ለገዢው ፓርቲ ስራዎች ማስተዋወቂያነት ቀይረውታል ብላለች። እንደ አንድ የኮሙኒኬሽን ባለሙያ የቦታ መረጣና የካሜራ እይታ በህዝብ ስነ ልቦና ላይ ያለውን ተጽዕኖ ጠንቅቃ እንደምታውቅ የገለጸችው ፖለቲከኛዋ የሚዲያዎቹ አወያዮች ሳይቀሩ የተከራካሪውን ያህል የብልጽግና ፓርቲ ወኪል ሆነው ታዝቤያለሁ ስትል ሞግታለች። ከዚህ ባሻገር ሚስጥረ ስላሴ በሚዲያዎች ላይ የደረሰባትን ያልተጠበቀ አፈና አጋልጣለች። በቀረጻው ወቅት ይህ የቦታ ምርጫና የሚዲያዎቹ ወገንተኝነት አግባብ እንዳልሆነ የተናገረችውን ሀሳብ ኢቲቪ ቆርጦ እንዳስቀረባት ገልጻለች። በተጨማሪም አዲስ ቲቪ በሀገራዊ ጉዳዮች ላይ ያደረገላትን ሙሉ ቃለ መጠይቅ በጋዜጠኛው በኩል የታየውን ግልጽ ወገንተኝነት በመታዘቧ ምክንያት ሙሉ በሙሉ ያስተላለፈው አፍኖ ማስቀረቱን አጋልጣለች። ይህ ድርጊት የህዝብ ሚዲያዎች ቢያንስ በምርጫ ወቅት እንኳን ገለልተኛ መሆን አለመቻላቸውን በግልጽ የሚያሳይ መሆኑን አብራርታለች። እንዲህ የሚል ትችት እንግዲህ መስላሴ አቅርባለች በቲቪዎቹም በጋዜጠኛውም ላይ እና እውነት ለመናገር የኛ ሀገር የህዝብ ሚዲያ የሚባሉት የህዝብ ሚዲያ ናቸው ብለን ስንመለከት አይደሉም። ግልጽ ነው፣ ምንም አያከራክረንም እና ከህዝብ ጎን የሚቆሙ ሳይሆኑ እንደምናውቀው የሆነ አካል አቅርቡ ያላቸው ፕሮግራም የሚያቀርቡ ናቸው ለመናገር ይሄን እናውቀዋለን። ምንም ሌላ ታሪክ የለውም። መስላሴ እንግዲህ በዚህ መንገድ ትችቷን ስታቀርብ ነበር። እናንተ ስለ ጋዜጠኛ ምን ታላችሁ? ሀሳባችሁን አቅርቡበት። እስቲ ከመስላሴ ንግግሮች ማለት አንዱን እንመልከት። ነጥቦች ስለተነሱ በማጠቃለያ ላይ የትብብር ለኢትዮጵያ አንድነት የተሰኘው ቅንጅታችን የፖሊሲ አማራጮቹ ምንድናቸው የሚለውን በማጠቃለያ ሀሳብ የማቀርብ ይሆናል። አሁን ጥያቄዎችን እጠይቃለሁ። ጥያቄዎች አብዛኞቹ ለብልጽግና ፓርቲ ናቸው። የመጀመሪያው ጥያቄ የማዕድን ሰራተኞች ያለ ፍቃዳቸው አሁን እናንተ ባስቀጠላችኋቸው ጦርነቶች ምክንያት ወደ ጦር ሜዳ እየታፈሱ ስለመሆኑ አታውቁም ወይ? እንዴት ላታነሱት ወደዳችሁ? ምክንያቱም ይህንን እኛ በደንብ በመረጃ ጭምር የምናውቀው ስለሆነ እንደምታውቁት የዘርፍ ሰራተኞችን መብት ፕሮቴክት ሳያደርጉ የዘርፎችን አሳድጋለሁ የሚባለው ነገር እጅግ በጣም ውሸት እንደሆነ ስለምንረዳ ስለምናቀኛ ብቻ ያልነው ሳይሆን ስለሆነም ጭምር ማለት ነው። ሁለተኛው ጥያቄ አሁን በጠቀስኳቸው ጦርነቶች ምን ያህል ቅርስ እንደወደመ አታውቁም ወይ? ሌሎች ወንጪ፣ ኮይሻ ብላችሁ እዚህ የጠቀሳችኋቸው ፕሮጀክቶች ከማህበራዊ ህይወቱ ከሀብት ንብረቱና ከአጠቃላይ ከህይወቱ ላፈናቀላችሁት ዜጋ ምኑ ነው የሚለውን እንድትመልሱልን እንፈልጋለን። አለው ሁኔታ የምታገኙት ወይ የሚገኘው ገቢስ ለጦርነትና ለቤተ መንግስት እንደሚውል የኢትዮጵያ ህዝብ አያውቅም ብላችሁ ነው ወይ የምታስቡት የሚለውን ለመጠየቅ እንወዳለን። ሌላው ጥያቄያችን ትኩረታችንን የኢኮኖሚ ሉዓላዊነት ለማስጠበቅ ነው ብላችኋል ቅድም። ፓርቲያችሁ በተደጋጋሚ ላለፉት 7 ዓመታት እንኳን የኢኮኖሚ ልዕልና ይቅርና የሀገርና የህዝብ ልዕልናን ደፍሮ ያስደፈረ ስለመሆኑ አታውቁም ወይ የሚለውን እንድትመልሱልን እንፈልጋለን። በተመሳሳይ አሁን ላይ ባለው ጦርነት ምክንያት ወደ ኢንዱስትሪው ስንመጣ የተዘጉ ፋብሪካዎች አሉ፣ ኢንዱስትሪዎች አሉ። ቁጥራቸውን እዚህ ጋር መዘርዘር አይጠበቅብኝም። በጣም ብዙ ናቸው፣ የምናቃቸውም ማናቃቸውም ስላሉ ማለት ነው። እነርሱንስ እንዴት ትታችኋቸው ነው ኢንዱስትሪዎችን እያሳደግን ነው፣ ፋብሪካዎችን እያዘመንን ነው ለማለት የደፈራችሁት? በመጨረሻም አሁን በኢትዮጵያ የሚታየውን ችግር ሜርሊ የጸጥታ ችግር ብላችሁ ገልጻችሁታልና በተለይ ከቱሪዝም አንጻር ቅርሶች መውደም አለ፣ አጠቃላይ ደግሞ የሰላምና ጸጥታ ችግር ያላችሁት እኛ ጦርነት ፉል ፕሌጅድ ዋር በምንለው ምክንያት ህዝብ እያለቀበት ንጹሃን እየሞቱበት ባለው ጦርነት ምክንያት የቱሪዝም ሁኔታው እንዳላደገ እናውቃለን። ምክንያቱም ሰላም እንኳን ለቱሪዝም ቀርቶ ለየትኛውም ኢኮኖሚ ቤዝ ስለሆነ እናንተም የምትክዱት ሀቅ ስላይደለ ማለት ነው። በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም በማዕድን እና በአጠቃላይ በኢንዱስትሪን የተመለከተ እድገት ያመጣው? የጠቀስኳቸው ነገሮች በፍጹም የኢትዮጵያ ውስጥ የቱሪዝም እድገትን የማዕድን ዘርፉን እድገት እንዲሁም ደግሞ አጠቃላይ የማደግ ሁኔታውን ሳይሆን የሚያሳዩት የመውደቅ ሰዎችም ከሰውነት ክብር በታች የመሆናቸውን ነው የሚያሳዩት እና ሰውን ተኮር ያላደረገ እናንተ ልማት ብላችሁ የምትጠሩት ሁኔታ በምን አይነት መልኩ ለቱሪዝሙ ፖዚቲቭ ኢምፓክት አምጥቷል ብላችሁ ነው የምታስቡት? ይህንን እንድታብራሩትና የእናንተን እይታ ብትገልጹልን፣ ወይስ እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? ሌላ ኢትዮጵያዊስ አለው የሚለውን እንድትገልጹልን እንፈልጋለን። ነዛችን መስላሴ ብቻ አይደለም፣ በዚህ በሰሜኑ በኩል የተደረገ የሚገኘው ጦርነት ላይ ሀሳብ ስታነሳ ነበርና እሱን ላሰማችሁና እናጠቃለሁ። ለአማራ ህዝብ እታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ
ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን ምልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያ ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጠን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለው ብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጬልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል እምነት ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት ማህበረሰባዊ ወግ እሴት ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛው መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር ባህል እምነት ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። ይሄ መሰስላሴ እነዚህ ሀሳቦች ስታነሳ ነበር መልስ ምትመለስ ነበርና እናንተ በዚህ ወደ ምን ሀሳባችሁን አስቀምጡበት። ከዛ ውጪ እንግዲህ ከኢሃፓ ወይ ደግሞ ከትብብር ለኢትዮጵያ አንድነት ውጪ ጠንከር ያለ ሀሳብ ሳይነሳ የተመለከትነው ማን ነው ከተባለ አብን የተባለ ፓርቲ ነውና እስቲ አብን የተባለው ፓርቲ ምን አለ የሚለውን ነገር እንመልከት እስቲ። መዋቅራዊ ጭቆና በህዝባችን ላይ እየደረሰ ነው ብለን እናስባለን። እንግዲህ ህገ መንግስቱ ሁላችሁም እንደምናውቀው የአማራን ህዝብ በጨቋኝነት ፈርጆ የተነሳ ከመሆኑ ጋር ተያይዞ በተለይም በፌዴራልና በሌሎች ክልሎች አካባቢ የሚኖረው ህዝባችን በተለያዩ መዋቅሮች ጭቆናና መገለል እንዲደርስበት ሆኗል። በርካታ ክልሎችን መጥቀስ እንችላለን። ለምሳሌ በባለቤትነት በኖረበት በርስት ይዟቸው በቆዩ አካባቢዎች ሳይቀር የዚህ ክልል ባለቤት አይደለህም መጤነህ እየተባለ በየቀኑ የሚሳደደው የሚፈናቀለው ህዝባችን የመዋቅር ጭቆና ውጤት በመሆኑ ነው። በርካታ ክልሎችን ማንሳት እንችላለን። ኦሮሚያ፣ ቤንሻንጉል ጉሙዝ፣ ሌሎች ክልሎችንም ልናነሳ እንችላለን። ከሀገሪቱ የፌዴራል ህገ መንግስት የተቀዱ የክልሎቹ ህገ መንግስቶች ህዝባችን አናውቃችሁም ብለዋቸዋል። ስለዚህ ይህ ህዝብ መዋቅራዊ ጭቆና እየደረሰበት ምናልባትም በየክልሎቹ ባለው የመንግስት ተቋማት እርከን ውስጥ ገብቶ እንዳይሰራ እንዳይንቀሳቀስ ተገቢውን አገልግሎትም እንዳያገኝ የሆነበት ሁኔታ ስላለ ይሄንን መዋቅራዊ ጭቆና ለመቀየር ድርጅታችን አብን ይሰራል። ይሄንን የሚሰራው እንግዲህ የመጀመሪያው ህገ መንግስቱን ከመከለስ ወይም ህገ መንግስቱን ከማሻሻል ጀምሮ በርካታ ስራዎችን በመስራት ሊሆን ይችላል። የዚህ ሁሉ ጭቆና አባት ይሄ ህወሓት ሰራሽ ህገ መንግስት ስለሆነ ይሄ ህገ መንግስት መሻሻል አለበት፣ መከለስ አለበት። ህገ መንግስቱ ሲሻሻልና ሲከለስ በህዝባችን ተሳትፎ በሁሉም የሀገራችን አካባቢዎች በሙሉ ይሄን የጭቆና ቀንበር የምንሰብ ይሆናል። አብን በዚህ ምርጫ መንግስት ቢሆን ለኢትዮጵያ አንድነት የሚሰጠው ትርጓሜ ምንድነው? እንደ ፓርቲ አንድነቱን ከአማራ ብሔርተኝነት ጋር እንዴት ለማጣጣም አቅዷል? ለሁለቱም አንድ ጥያቄ ነው የምጠይቀው።
እንግዲህ የአማራን ህዝብ የማንነትና የወሰን ጥያቄዎች በተመለከተ ከዚህ በፊት መነሳት የማይችሉ ጥያቄዎች በብልጽግና ዘመን በተለይ የወልቃይትና የራያ ጥያቄዎች እንዲነሱ ተደርገዋል። በብልጽግና ዘመንም እነዚህ ጥያቄዎች መፍትሄ እንዲያገኙ ስራዎች እየተሰሩ ነው። ነገር ግን ተፎካካሪ ፓርቲዎች አዲሃንም አብንም እነዚህ ጥያቄዎች እውን ሆነው እንዲመለሱ ከማድረግ ይልቅ ግጭቶች እየተፈጠሩ ችግሮቹ እንዳይፈቱ ወደ ኋላ የጎተታቸው አይደለም ወይ? የህገ መንግስቱ ትርክት ወደኛ ፈሶ ካልሆነ በስተቀር የአማራ ህዝብ ሀገር ሰሪ ህዝብ ነው። ስለዚህ በአማራ ህዝብ ስም የተደራጀን የፖለቲካ ፓርቲዎች ለኢትዮጵያ ሀገረ መንግስት ህልውና እንደ ስጋት የምንቆጠር ስላልሆን መላው የኢትዮጵያ ህዝብ ይሄንን እንዳንድ በረከትም ጭምር የሚቀበለው መሆኑን ታሳቢ እንድታደርጉ ለማለት ያህል ነው። ሌላኛው የአማራ ህዝብ የወሰንና የማንነት ጥያቄዎች በብልጽግና ዘመን እንዲነሱ ሆኗል የሚል ተጨማሪ ጥያቄ ተነስቷል። ምናልባት ጠያቂው ዘንግተውት ሊሆን ይችላል እንጂ እነዚህ ጥያቄዎች ናቸው ብልጽግናንም ራሱ እንዲመሰረት ያደረጉት። ብልጽግና ከመምጣቱ በፊት የአማራ ህዝብ የወሰንና የማንነት ጥያቄዎቹ የህዋት መር የሆነውን የኢህአዴግ መንግስት ወደ መቀሌ ያስገቡ መሆኑን ማወቅ መቻል አለባቸው ወይም መረዳት አለባቸው ብለን እናነሳለን። እነሱም ባዴፓም አስቀድመው ኢህአዴግ እያሉ ሲያነሷቸው የነበሩ ሀሳቦች ስለሆኑ አሁን ብልጽግና ሲሆኑ ዘንግተዋቸው ካልሆነ በስተቀር እንዳጠቃላይ እነዚህ መሰረታዊ ጥያቄዎች በኢትዮጵያ የፖለቲካ ታሪክ ውስጥ ስርዓት የቀየሩ ወይም ስርዓት የለወጡ ናቸው። እነዚህን አለመመለስ አይቻልም። ምክንያቱም እነዚህን ላለመመለስ ሲጋጋጥ የነበረው ህዋት መር መንግስት ወደ ምን እንደገባ ሁላችንም የምናውቀው ነውና እነዚህ የወሰንና የማንነት ጥያቄዎቻችን ብልጽግና መጣ ቀረ፣ ኢህአዴግ ኖረ ሄደ የምንደራደርባቸው አይደሉም። መቼውንም ቢሆን የምናነሳቸው ናቸው ብለን መውሰድ እንችላለን። ሌላኛው እነዚህ ጥያቄዎች እንዳይመለሱ እየጎተታችሁ ነው የሚል ሀሳብ ተነስቷል። በነገራችን ላይ የአማራ ብልጽግና እነዚህ የወሰንና ማንነት ጥያቄዎች በተገቢ መንገድ ምላሽ እንዲያገኙ ተገቢውን ጥረት አድርጓል ብለን አናምንም። እንግዲህ ብልጽግና ከተመሰረተ 7 አመቱ ነው። የወሰንና ማንነት ጥያቄዎች በፌዴሬሽን ምክር ቤት ውስጥ እጅግ ቢበዛ ጥያቄው ከቀረበ በ2 አመት ውስጥ ምላሽ ማግኘት ነበረባቸው። እነዚህ ጥያቄዎች ግን እስካሁን ድረስ አልተመለሱ። እነዚህን ጥያቄዎችንም አንግበን እየተንቀሳቀስን እየተከራከርን ያለ ነው ተፎካካሪ የፖለቲካ ፓርቲዎች ነን እንጂ ምናልባትም በአማራ ብልጽግና ቤት ውስጥ እነዚህ ጥያቄዎች በለሆሳስ የሚነሱ ነው እንጂ ድምጻቸውን ከፍ አድርገው የሚያነሱት ስላልሆነ እኛ እነዚህ ጥያቄዎች ላይ በመሰረታዊነት የምንከራከርባቸው የምንደራደርባቸው ፍትህ እንዲሰጥ አበክረን የምንጮህባቸው ናቸው እንጂ እንዲጓተቱ የምናደርጋቸው አለመሆኑ እንዲታወቅ እነዚህ ሀሳብ ሲነሳ ነበር። እንግዲህ በሰሜኑ በኩል ባለው ችግር ጋር ተያይዘው እሱ ብቻ አይደለም ይሄም አለ። በአማራ ክልል ውስጥ ሰላምን ማስፈን ባለመቻሉ ምክንያት የዚህ የግጭቱ አንደኛ ተዋናይ ብልጽግና፣ በሌላ በኩል የታጠቁ ኃይሎች አሉ። በሌላ በኩል ደግሞ መንግስቱ ነው እየመራ እስካለ ድረስ ተዋናዩ ብልጽግና ነው እንጂ አዲሃን የለበትም። እዚህ ውስጥ ግጭት እየፈጠረ ያለው ብልጽግና ራሱ እንጂ አዲሃን ለግጭት የሚጋብዘው መንገድ የለም። ብልጽግና የትግራይ ክልል ጊዜያዊ አስተዳደርን ለማቋቋም ድርሻ እንዳለው እናውቃለን። ነገር ግን የትግራይ ክልል ጊዜያዊ አስተዳደርን በአግባቡ እንዲዋቀርና ክልሉን በአግባቡ እንዲመራ ማድረግ ባለመቻሉ ምክንያት ከትግራይ በኩል አሁንም ድረስ እየተበዘዙ ያሉ እየተሰበቁ ያሉ ጦርነቶች የብልጽግና ድክመቶች እንጂ የአዲሃን ድክመቶች አይደሉም። ብልጽግና የወሰን ማንነት ጥያቄ እንዲፈታ ቁርጠኛ አለመሆኑን የሚያሳየው የህገ መንግስቱ ላይ አንቀጽ 68 ይመስለኛል ባልሳሳት በአግባቡ ተቀምጧል። የፌዴሬሽን ምክር ቤት ቢበዛ በ2 አመት ውስጥ ብቻ ከ2 አመት በላይ ጊዜ አይሰጥም። በ2 አመት ጊዜ ውስጥ የወሰንና ጥያቄዎች ምላሽ ማግኘት አለባቸው ይላል። ይሄንን መንግስት እየመራው ያለ ብልጽግና ነው። ይሄን የህገ መንግስቱን አንኳር ህግና መርህ ወደ ጎን የተወው ብልጽግና ነው። ብልጽግና ይሄ የወሰን ጥያቄ እንዳይመለስ እየሰራ ነው የምንልበት ሌላኛው አንድ ደቂቃ አላችሁ። እሺ፣ ሌላኛው ምክንያት ደግሞ አጠቃላይ በሀገሪቱ ስለዚህ የብልጽግናና የሌሎች ተዋናይ አካላት
ተጽዕኖ ምላሽ ያልሰጠንበት ምክንያት ይሄ ነው ማለት ሲገባ ወደ ተቃዋሚ ፓርቲዎች ለመግፋት የተደረገው አካሄድ ትክክል አይደለም። ሃውስ ኦፍ ፌዴሬሽንም በዋናነት የሚዋቀረው በመንግስት ይሁንታ በመሆኑ የፌዴሬሽን ምክር ቤትን የሚመራው በስልጣን ላይ ያለው መንግስት እንደመሆኑ ይሄንን የማስፈጸም አቅም ነበረው። ለመተግበር ግን ፈቃደኛ ሆኖ አላገኘ ነው ማለት ነው። እነዚህ ፓርቲዎች ናቸው እንግዲህ በገዢው ፓርቲ ብልጽግና ላይ ጠንካራ ተቋሞ ሲያመስ ተመለከትናቸውና እኔ እንደማጠቃለል ያክል ይስሙት ሊዲያ የሚታየኝን እያየሁ ነው ማውራሽ 2019 ለኢትዮጵያ ጥሩ አመት አይመስለኝም። መንግስት ላይ ልጓም የመንግስት አፍ ላይ ልጓም የሚያበጅ እምቢ ለመብቴ የሚል ከወንበሩ አልነሳም የሚል ኖ ከፒያሳ ልታስነሳኝ አትችልም ከሲኤምሲ አስነስተህ ልትገፋኝ አትችልም ይሄ ህጋዊ መብቴ ነው ብሎ ፍርድ ቤት ተከራክሮ የሚከስ እንደ ጣራና ግድግዳው ማለት ነው። ምክንያቱም ብዙ አይቶ የደከመው ህዝብ ነው ያለው። ጥምረት፣ ትብብር፣ ህብረት ምን ብዙ ተስፋ ያደረገበት መስዋዕትነት የከፈለባቸው ስብስቦችም ሲበተኑ አይቷል። ስለ ኢትዮጵያዊነት ነግረሽ ቅቡልነት የምታገኝባቸው ምናልባት ጥቂት ቦታዎች ጥቀሽ ብትባይ አንደኛ አማራ ክልል እንግዲህ አዲስ አበባ ወደው የተወሰኑ ቦታዎች ላይ እንደዚህ ካልሆነ በስተቀር ሌላ ቦታም የለሽም ሰሚም የለሽም። አፍተሩ ሰዎች እንደ ወንድማዊ ምክር ባይንቁት ምክሬ በክብር ተቃዋሚ መሆን በጣም ጥሩ። ከዚህ የተሻለ እድል ለብልጽግና የለም። ምክንያቱም ሰላማዊ ትግል ላይ ተስፋ ሲቆረጥ ወዲያው ጠመንጃ ማንገት ነው ኢትዮጵያ ውስጥ የተለመደው። ወደ ፍኖተ ሰላም አካባቢ 5,000 ብርና 2,000 ብር በነፍስ ወከፍ እየተሰጠ ድምጻችሁን እንዳትነፍኩ ለብልጽግና እየተባለ አዲስ አበባ ውስጥ በቅርብ ጊዜ በሚዲያም ወጥቷል። በየቦታው አሁን ፋይዳ ያለው ሰው ምናምን እየተለየ ነው እየመዘገበ ነው። በመንግስት መዋቅር ገለልተኛ በሚባሉ መንግስት መዋቅር ነው ምንክርሽ ሊዲያ አዲስ አበባ ላይ ፎርዛት ማተር ነው ኮምልሽ አዲስ አበባ ላይ የአዳራሽ ስብሰባ እንኳን ጠርቶ ለመነጋገር እንኳን ድፍረት ያጣል ስርዓቱ። እንግዲህ ስለዚህ የትብብር ኢትዮጵያ አንድነት ጥምረት ነው ወይስ ፓርቲ ነው ተብሎ ሊገለጽ የሚችለው? የተጨቆነ ብቻ ሳይሆን ክፍል የተባለው ነው የጣራና ግድግዳ ግብር ዝም ብሎ እያወጣ የሚከፍል ብቻ ሳይሆን ሬዚስት የሚያደርግ ኃይል መኖሩንም አይሽ እንዳማራጭ ትንሽ ፋታ ይሰጣል ህሊና። ግን አሁን ነው ካርድ አልወስድም ከሚል ካርዱን ይውሰድና አይደል ጌሙን እንጫወት አብረን እንቆምር አብረን። አንዱ ፓርቲ ጠንካራ በሆነበት ቦታ ሌላኛው ይተዋል ወይስ እንዴት ነው የሚከናወነው? ይሄ ትልቁ ጥያቄ ነው። እና ጌትነት የማይተማመንና የማይተዋወቅ ሰው ፖለቲካ ይስራ ይላል። እና የኢትዮጵያን ፖለቲካ አብዛኛውን የሚበጠብጠው የማይተማመንና የማይተዋወቅ ሰው ስለሚሰራው ነው በአብዛኛው። እና በሁሉም ዘንድ የነበረው ትምምን የእናት ፓርቲ ሰው ይሄን ቦታ ፈልጋለሁ ካለ ማንም ሰው ተቃውሞ እንዳያቀርብ ይሄ ነው እንግዲህ። እና ቀጣይ ዓመት ሊያስፈራ እንደሚችል እንግዲህ እነዚህ የፖለቲካ ተንታኞች ደግሞ ትንሽ ውስጥ ለውስጥ እውቀቱ ያላቸው ተንታኞቹ ሳይንስ እንመለከታለን። እግዚአብሔር አምላካችን እንገጋችን ሰላም ያርግልን ነው። እኔ ያው ከዚህም እንዳልኩት ነው ማንንም ፓርቲ ነገሰ ማንንም ፓርቲ ወረደ ለህዝብ ተጨንቆኝ ነው የሚሰራ አለ ብዬ አላምንም። እስኪ ወጣ ሜቢ ቦታው እስኪይዝ ነውና ቦታውን ከያዘ በኋላ ህዝቡን አይሰማም። ህዝቡ ላይ የተፋ ነው የሚሄደው የሽና ነው የሚሄደው እንደሚታወቀው ወደ ነው የሚሄደው እንጂ ህዝቡን ታች ህዝቡን እየሆነ ነው ኑሮ ድነቱ እንዴት ነው የበላይ የጣ ነው ወይ እየተነፈሰ ነው ወይ ሰላም አለ ወይ የተነሳ ነው በሰላም የሚል ነገር የማይነሳ ማንንም አለ ብዬ አላስብም። ይሄ እንደኛ ሀገር ብቻ አይደለም ባይዘው እንደ አፍሪካን ስንመለከት እንደዚህ ነውና ኤኒዌይስ እነዚህ ፓርቲዎች በዚህ መንገድ አሳባቸውን እያቀረቡ ነበር። እናንተም ያቀርበዋል ደግሞ ቀጣይም አለ የምንመለከተው ነው የሚሆነው። ቀጣይ ሲቀርብም እናንተም በዚህ ጉዳይ አሳባችሁን አስቀምጡ። ምን ትረዳችሁ ምንስ ለማድረግ ወሰናችሁ ነገር አሳባችሁ ኮሜንት ላይ አስቀምጡልኝ። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ቸርቀውልኝ